የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ነው? ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም፣ ሁሉ መልካም ነው። ጌታ ስሙ ለዘላለም ይባረክ። የረዳን ያገዘን በያለንበት ስፍራ ሰላሙን ያበዛልን ጌታ ስሙ ለዘላለም ይባረክ። በጌታ እርዳታ ዛሬም ወደ ሮሜ ሰዎች ምዕራፍ 8 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። በክርስቶስ ኢየሱስ ስም አነባዋለሁ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። አሜን። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፈቃድ የሚኖር የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖር ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታልና በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔርን መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁ። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን የጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል። እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነት ሥራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። አባ አባት ብለን የምንጮህበት የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆነን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን በአሁን ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና። ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስከ አሁን ድረስ አብሮ መቃተትና በምጥ መኖሩን እናውቃለንና። እርሱም ብቻ አይደለም፣ ነገር ግን የመንፈስ ብኩራት ያለን ራሳችንን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቀን ራሳችን በውስጣችን እንቃትታለን። በተስፋ ድነናልና። ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም።
የሚያየውንም የሚያየውንማ ማን ተስፋ ያደርጋል? የማናየውን ግን ተስፋ ብናደርግ በትዕግስት እንጠብቃለን። እንዲሁም ደግሞ መንፈስ ድካማችን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል። እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁ መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህ ደግሞ አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያልራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉ ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንጋደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ አሸናፊዎች ሁሉ እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆኑ ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድተናል ይላል። ጌታ ስሙ ለዘለዓለም ይባረክ። እግዚአብሔር የወደደውን ማንም ሊከሳው አይችልም። ጌታ ኢየሱስ ስሙ ለዘላለም ይባረክ። ወገኖቼ እግዚአብሔር የወደደውን ማንም አይከስም። እናንተ በእግዚአብሔር የተወደዳችሁ ሰዎች ናችሁ። እኔ በእግዚአብሔር የተወደድኩ ሰው ነኝ። ስለዚህ ማንም ሊከሰን አይችልም። የዲያብሎስን ሽንገላ እንዳትሰሙ ስከሳችሁ። እግዚአብሔር ካጸደቀ ማንም ሊከስህ አይችልም። ማንም ሊከሰን አይችልም። ስለዚህ ለእግዚአብሔር የሆንን ሰዎች ሰይጣን ሲከስ ክሱን መቃወም አለባችሁ። እና ደግሞ እንደዚህ ይላል፣ ከእግዚአብሔር ፍቅር ምን ይለየናል? መከራ ቢመጣ ይለየናል። ችግር፣ ራቁትነት፣ የትኛውም ነገር ይሄ ያለው በዓለም ላይ ያለው ችግር ሁሉ ከጌታ ሊለየን አይችልም። ለምን? በውስጣችን ያለው የጌታ መንፈስ እኛ ውስጥ ስላለ ሊለየን አይችልም። ምክንያቱም አንድ ጊዜ ጌታ ኢየሱስን በውስጡ የተቀበለ መንፈስ ቅዱስን እንዲሁ ደግሞ የተሞላ ሰው በመከራ በችግር ውስጥ የፈለገ ነገር ቢያልፍም ተስፋ አይቆርጥም። ከእግዚአብሔር ሊለየው አይችልም። የሚመጣውን ችግርና መከራ አይቶ ከእግዚአብሔር አይለይም። ለምን? ዳዊት በየትኛውም ነገር ውስጥ ቢያልፍ ከጌታ ፈቀቅ አላለም። ዳዊት ብዙ መከራና ችግር አልፏል። ልጁ አቤሴሎም እንኳን አሳድዶት ሳለ ግን ብዙ መከራ ውስጥ ባለፈ ሳኦል እንዲሁ ሲያሳድደው፣ ልጁ አቤሴሎም ሲያሳድደው ብዙ ነገር ውስጥ ቢያልፍ ግን ከጌታ ፈቀቅ አላለም። የልቤ ሰው እስኪል ተጠራ። እንደዚሁም ደግሞ ከእግዚአብሔር ፍቅር የትኛውም ነገር ሊለየን አይገባም። ጌታ ስሙ ይባረክ። በጌታ ጸጋ እንዲሁ የዳነን ሰዎች ነንና ጌታ ስሙ ለዘላለም ይባረክ እና ተባረኩልኝ። ጌታ ኢየሱስ ይባረካችሁ። ደቂቃው ስላለቀ እወዳችኋለሁ። መልካም ቀን